እኔ እኮ አብርሽ ትገርመኛለህ። ከሩታ እኮ መቼም አይለያዩም። አብርሽ እና ሩታ እምላችሁ እኮ በምክንያት ነው ጋይስ። እናንተ እኔን አታምኑኝም። እነሱ መቼም ነው የማይለያዩት። በፈጣሪ ስም የስራ ባልደረባ ናቸው። ሀይሚ ሩታ አብርሽ ከተለያዩ አብርሽ ያለ ሩታ ሩታ ያለ አብርሽ ዩቲዩብ ላይ በቃ አይደምቅም፣ ድምቀት የለውም፣ አያምርም። አሁን አብርሽ ከሄርሜላ ጋር ቢሰራ ምን ቪው አይታይለትም። እንኳን 200 300 400 ሺህ 150 እስከ 200 ራሱ ላይ ሞላ ይችላል። ስለዚህ አብርሽ ሄርሜላ ሩታን ይተዋታል። ከዚህ በኋላ ጠቅልሎ ሄርሜላ ጋር ይሆናል ብላችሁ የምታስቡ ሰዎች ነፍስ ይማር። አይሆንም። ሩታ ጋር መሄዱ አይቀርም። በቃ የማይቀር ጉዳይ ነው እና ዩቲዩብ ላይ ሩታና አብርሽ አይቀሩም አብረው። ሩታም ከአብርሽ ጋር ትሰራለች፣ አብርሽም ከሩታ ጋር ይሰራል። ሩታም ከሌላ ወንድ ጋር ብትሰራ በእርግጠኝነት ከአብርሽ ጋር እንደምትሰራው አይነት ቪው አይመጣም። ግን አብዛኛውን ሩታ ቻናል ላይ ቪዲዮ አይሰራም። ስለዚህ አብርሽ ሩታን መቼም አይፈታትም፣ መቼም አይተዋትም። በቃ ነገርኳቸው፣ አስረግጬ ነው የምነግርሽ እያንዳንድሽ ማለት ነው። ሄርሜ ከሄርሜላ ጋር ቢሰራ ማለት ነው ምንም ቪው አይመጣውም። የምር ከሩታ ጋር እንደሚሰራው ቪው የለም። ታያላችሁ። አብርሽ የዩቲዩብ ገዱ ሩታ ናት። በቃ በሩታ ነው ዩቲዩብ ቪው የሚመጣለት። በቃ ስለዚህ ሄርሜላ ጋር ቢሰራ ልክ ሩታ ጋር እንዳለው ቪው አይመጣውም። ስለዚህ አብርሽ ሩታ ጋር በአንድም በሌላ መልኩ መመለሱ አይቀርም እና ታዲያ ከትናንት ወዲያ ሩታ ከህይወታችን ውጭልን፣ ከዚህ በኋላ አንፈልግሽም፣ እንዳትደርሽብን አንደርስብሽም ብለው ለምንድን ነው ደግሞ ትናንት የጠሯት? ይህን ጥያቄ እኮ በቀደም መጠየቅ ይችል ነበረ። ግን ሁለተኛ ቪዲዮ መስራት ፈልጋ በሷ ቪው የለም፣ አይመጣም፣ ይጠራል ቪው። ስለዚህ ትናንት ደግሞ ጠርቶ እርጉዝ ነሽ አይደለሽም? ኧረ እባክህ እንደው እርግዝና ቦርጭም ከሆነ ይጠፋል፣ ምንድነው ልጅም ከሆነ ያድጋል የሚባለው። እርግዝና እኮ ሲያርግ የምታየው ነገር ነው። አሁን እሷን መጠየቅ ወይ ደግሞ ሄደን እንመርመር ማለት ሁሉ አያስፈልግም እኮ። ሆዷ እየገፋ ሲመጣ ታየዋለህ እርጉዝ ከሆነች። እርጉዝ ካልሆነች ደግሞ ሆዷ ውስጥ ምንም ነገር አይኖርም። ስለዚህ ይሄን ነገር ለመጠየቅ አይደለም የጠራት፣ ዩቲዩብ ለመስራት ነው። ከሄርሜላ ጋር እንደ ሩታ ጋር እንዳለው እኮ አይታይልም። ስለዚህ የዩቲዩብ ቪዲዮ ለመቅረጽ ሩታን ጠራ። ራሱ ከህይወቴ ውጭልኝ አለ ጠርቶ። ትናንት ደግሞ ጠርቶ ደግሞ እየናፈቀች ነው። ግን አብርሽ የምር ሩታ ትናፍቃለች መሰለኝ። አይ እንደው ተቸግሩ። በግድ እኮ ነው ሄርሜላ ጋር የሆነው። አይ ምስኪን፣ አሁን ደግሞ በልጅ አሰረችው። አይ ምስኪን፣ አይ ምስኪን፣ አይ ምስኪን አብርሽ እያይዞ እንግዲህ ምንም ማድረግ አይቻልም። እንግዲህ ሩታ እንኳን ካንተ ጋር ምትሆን አይመስለኝም ከዚህ በኋላ። እና እኔ እርጉዝ ባትሆን በጣም ነው ደስ የሚለኝ ሩታ። ምክንያቱም እሱ ከሌላ ሴት ጋር እየተጋጋጠ እሷ የሱ ልጅ እንትን ማለት የለባትም። ሌላ ህይወት ለመጀመርም እርጉዝ ባትሆን ጥሩ ነው። ግን ደግሞ ከሆነችም ሆነች ነው፣ ምን ይጠበስ፣ ከሆነችም ሆነች ነው። ስለዚህ ሩታ እኔ እርጉዝ አትመስለኝም። ባለፈው እንደዛ አረገችው እንግዲህ እሱን ለመመለስ ይመስለኛል። አሁን ደግሞ እኮ ማለት ነው እና አብርሽ እኮ በስመ አብ። ኧረ ሄርሜላ ግን ኧረ የምር በጣም አስመሳይ አይነት ሰው ናት የምር ሄርሜላ ማለት ነው። ለምን እንደው ልንገራችሁ፣ አሁን እርጉዝነቷ አሳስቧት እንዳይመስላችሁ ሄርሜላ ማለት ነው። አሁንም ሩታን በተመልካች ፊት ማስጠላት ትፈልጋለች። ኧረ ወይኔ ፈጣሪ እንደው ትዕግስቱን ስጠኝ። ምን ሆነሽ ነው እናቴ? ምን ሆነሽ ነው? ተያት እንጂ ተፋቻት። እንደማትፈልጊያት ታስመሳያለሽ። አሁን ደግሞ እርጉዝ አይደለችም አይደለውም ብትል አያትቺ ውሸታም እንዴት እንደምትዋሽ እንዳታምኗ ምናምን ብለው ሩታን በተመልካች ፊት ደግሞ ሊያስጠሉ ማለት ነው። ለምን ተመልካች ፊት ደግሞ ዋሽሽ ሊያስብሉ፣ ከዛ ደግሞ ወይ ደግሞ አስወጥተው ነው ብለው ስሟን ሊያስጠፉባት፣ ልጇን አስወረደችው ምናምን ብለውና እንዲሁ ሄርሜላ የምር ነው የምላችሁ በጣም አስመሳይ ሴት ናት። በጣም በጥርሷ እያገጠጠች የዋህ ትመስላችኋለች፣ ግን የዋህ አይደለችም። መቀስ መናጢ ናት፣ መናጢ ማለት ነውና ሄርሜላ አታስመስይ። የምር ልክ እንደምትወጃት ምናምን ምናምን የሆነ አብርሽ ከህይወታችሁ ኡይ ምን አይነት ጉር ነው። ሩታ አስበሽላት ነው? የእሷ እርግዝና ሳስቦሽ ነው? ኧረ እባክሽ ደህና ነሽ? እንዲሁ ተመልካች ፊት ተለባብሶ እንዲያልፋ። እኔ እኮ አብርሽ ደግሞ ተገርመኛለህ። እንዴት አንተ ቆይ የልጅህን እናት እንዴት በውሽማ ወሬ የውሽማ ወሬ ኧረ ከዚህ በኋላ እኔ ሄርሜላ እና አብርሽን መርገጥ ጀምራለሁ። እኔ ምን አገባኝ? እረግጣችኋለሁ። ምንድነው እናንተ ናችሁ እኮ ከህይወቱ አልወጣላችሁ ያላችሁ። የምር በቃ ካልፈለካት ተዋት። እርጉዝ ሆነች አልሆነች ለምን ትጠይቃታለህ?
እየጠራ ማለት ነው። ኮሜንት እንዳለ ሩታ መጥፎ ናት፣ ሩታ እናንተ ወደ ነፈሰበት የምትነፍሱ ማለት ነው። ሩታ ለአብርሽ ስንት ዋጋ እንደከፈለችለት አታውቁም፣ እያንዳንድሽ ማለት ነው። አሁን የአብርሽ ደጋፊ የሆናችሁት የሄርሜ ሩታን በፊት ለአብርሽ ምን ያክል ዋጋ እንደከፈለችለት እንዴት እንደምትወዱ ስንት ነገር እንዳረጋችሁለት አታውቁም። ሩታ እኮ አብርሽን የወደደችው መኪናም ሳይኖረው ቤትም ሳይኖረው ምንም ሳይኖረው ገና 50,000 ሰብስክራይብ እያለው ነው። ስለዚህ የአብርሽ መኪና መግዛት፣ የአብርሽ መወፈር፣ የአብርሽ ቤት መግዛት ሩታ ናት ሩታ ናት። እሺ ከኋላ ማለት ነው። ስለዚህ እናንተ ዝም ብላችሁ አታጨብጭቡ። ሄርሜላ የመጣች አሁን ዩቲዩብ ላይ ታዋቂ ከሆነ መኪና ከኖረ ቤት ከኖረ በኋላ አብርሽ የሆነ ምንም ነገር ባይኖሩ ሄርሜላ ጥላው ልትሄድ ትችላለች። ሩታ ግን ጥላው አትሄድም። ምክንያቱም ምንም ሳይኖራቸው በድህነት የተገናኙ ልጆች ናቸው። እና ፍቅር ትክክለኛ ፍቅር ማለት ምንም ሳይኖራችሁ የጀመራችሁት ፍቅር ነው እንጂ የሆነ ሰው የሆነ ነገር ካላችሁ በኋላ ያን ነገር አይቶ የመጣ ፍቅር አይደለም። ስለዚህ ሄርሜላ አሁንም ቢሆን በጣም አስመሳይ ናት። እኔ እንደዛ ነው የተረዳሁት። ምክንያቱም ከትናንት ወዲያ አንፈልግሽም ከህይወታችን ውጭልን በላት ብላ እሱ መጥቶ ከህይወታችን ውጭልኝ አላት። ከዛ ደግሞ ዛሬ ደግሞ ተመልሳ መታ ምናለች? እርጉዝ ነሽ አይደለሽም? ምን አገባሽ አንቺ? ቆይ እርጉዝ ከሆነች ሆዷ ሲገፋ የምታውቂው ነገር እኮ ነው። ወስደሽ ማስመርመር ምናምን ለምን አስፈለገ? ሲቀጥል ደግሞ ብትሆንም ባትሆንም እናንተ እኮ ሆኑ ከዚህ ጋር እኮ መንቦጫረቅ አያስፈልገውም። ይሄ ሄርሜላ በተለይ ምን አገባሽ? እና ዋናው ፕላኗ ምንድነው? እርጉዝ ካልሆነች በተመልካች ፊት ለማስጠላት ነው። እርጉዝ እንዳልሆነች የሆነ ጥርጣሬ ውስጣቸው አለ። ምንም ነገር አላዩም። ስለዚህ ምንድነው የፈለጉት? ሩታን ተመልካች እንዴት ምን አይነት ጭራቅ ናት፣ ይህ ምን አይነት ስልባቦት ናት፣ ይህ ምን አይነት ቡዳ ናት ብሎ ተመልካች እንዲሰድብላቸው ይፈልጋሉ። ገባችሁ? እንደዛ ስለሆነ ሩታን የበለጠ ሶሻል ሚዲያ ላይ አስጠልተሽ ራስሽ መፈመስ ነው የምትፈልጊው። ግን ደግሞ አብርሽም ቢሆን ያለ ሩታ ፎቶ ቪዲዮ አያምርልህም። ይህን ማወቅ አለብህ። ቪው አይመጣም። እስኪ እንደው ሩታ ሲጠሩሽ አትይጅላቸው። ለምን ትይጅላቸዋለሽ? ዩቲዩባቸውን እያደመቅሽ እኮ ነው። በአንቺ ቪዲዮ እነሱ ይዝናናሉ እየወጡ ማለት ነው። ስለዚህ ሩታ አብርሽ ጋር በጠራሽ ቁጥር መሄድ የለብሽም። ግን ደግሞ እነዚህ ልጆች አይለያዩም። ታያላችሁ። ሩታ የምትሄደው አብርሽን ስለምትፈልገው ነው። አብርሽም የሚጠራት ሩታን ስለሚፈልጋት ነው። በቃ እና አብርሽ ያው ሄርሜላ በልጅ አሰረችው እንጂ ሄርሜላ ጋር መሆን አይፈልግም ነበረ። ሩታ ጋር ነበር መሆን የሚፈልገው። ስለዚህ ሳይፈልግ የማይፈልገውን ነገር በችኮላ እንዲያደርግ አደረገችው። አሁን ደግሞ ሩታን አስጠልታ ራሷ ለመወደድ ከትናንት ወዲያ አልፈልግሽም በላት አለች። እሺ አልፈልግሽም አለ። ዛሬ ደግሞ መታ ደግሞ እርጉዝ ነሽ አይደለሽም በል፣ ካልሆነች ለምን ዋሸች ብላ ተመልካች የሆነ ጥያቄ እንዲያነሳል። ለምን እርግዝና ተመርምሮ ተረጋግጦ ነበር ወይ አስወጣሽ ብሎ ይሰድባታል፣ ወይ ደግሞ ዋሸች ብሎ ይሰድባታል። ስለዚህ ሄርሜላ ቀደሽ ሩታን አስጠልተሽ አንቺ ዩቲዩብ ላይ መፈመስ ነው። በቃ ይሄ ነው እኔ የተረዳሁት ነገር ማለት ነው። የገባኝ ነገር ይሄ ብቻ ነው።